ልጅን ብለህ እንዳትመጣ አጠገቤ ድርሽ እንዳትላለች እዩ የብሩክ ልጅ የተባለው ተወለደ። እዩብ እኔ በሰላም ተገላግያለሁ፣ ያንተን አባትነት አልፈልግም ማለች። የዲኤንኤ ምርመራ ሊደረግ ነው ቀጣይ ማለት ነው። የልጁ አባት ማን ይሆን? ከአጠገቧ በእርግዝናዋ ጊዜ የተንከባከባት ያላመነጫጨቃት የልጁ አባት የሚሆነው ቢኒ ነው። የልጁ አባት ቢኒያም አብሯት ያለ እንዲሁም ደግሞ አብሯት የከረመ ነው። ብሩኬ ቢሆን እንኳን መጨረሻ ላይ ነው እንጂ የዲኤንኤ ምርመራው ጊዜ የምንገ ገናኘው ከዚያ በኋላ አይንሽን እንዳላይ ብሎ አመነጫጭቋት ነበር። እዩ ታዲያ በደንብ አድርጋ ኮርታበት አጠገቤ ድርሽ እንዳትል ልጅን ብለህ እንዳትጠይቀኝ አለችው ብሩክ። እሱ እዛ ከሀይሚ ጋር ጥሩ ጊዜያቶችን እያሳለፈና ሀይሚ ሲል እዩን ረስቷት ነበረ። በኋላ ልጅን ብሎ ቢመጣ ደግሞ እዩ አልፈልግም አጠገቤ ድርሽ እንዳትል አይነን ማየት አልፈልግም ልትል ነው። ሰላም ጤና ይስጥልኝ ውድ እየተከበራችሁ ቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉ ትላለሁ። እዩ ወልዳለኝ። ሀይሚ አንድ ሀሳብ ሊቀልላት ነው። ሀይሚ ብሩኬን የምትጠረጥርበት አንድ ሀሳብ ሊቀልላት ነው ማለት ነው። ምክንያቱም ብሩክን እየጠረጠረችው ያው እዩን ያስረገዝካት አንተ ነህ እያለች፣ በዛ ምክንያት ደግሞ እዩም ልጁ እየረገጠኝ ነው ሆዴ ውስጥ በቃ መወለድ የሚፈልገው አንተ ቤት ነው ደግሞ ቁርጥ አባቱን የመሰለ ልጅ ነው ሞልደው እያለች ነበረና ትወልዳለች። ሴት ልጅ ናት። በቃ ብሩኬ በጣም ይሄንን ነገር እንግዲህ መጨረሻ ውሳኔ ላይ ሊደረስ ነው ማለት ነው። ሀይሚ የምታርፍበት ነው። ሀይሚ እርፍ የምትልበት እና እውነቱን ደግሞ ወይ ከብሩኬ ነው ወይ ከእዩ ነው የምታውቀው ማለት ነው። ምክንያቱም ብሩኬን የጠረጠረችው እሱ የደበቃት የመሰላት አለ። እዩ ሰሞኑ ነው ጠፍታለች። የእርግዝና ጊዜያቶቿ ስለደረሰ የመዳከም ነገር አለ። በቃ ለራስ ጊዜ መስጠት አለ። በዛ ምክንያት ጠፍታ ነበር። አሁን ግን እንደወለደች ታውቋል ማለት ነው። በዛም ደስ ይላል። ቡራ ልጅ ይመርመርልኝ ብሎ በቀጣይ እዩን ይጠይቃል ማለት ነው። እሷ ግን አትፈልግም። ምክንያቱም እዩ አመነጫጭቋት አይኗ ማየት እንደማይፈልግ ከህይወቴ ራቂ ብሏት ከአዲስ አበባ ወደ ቡታጅራ ልትሄድ እንደሆነ ስትነግረው ሂጂ ነው ያላት ማለት ነው። ስለዚህ ቤተሰብም ላይቀበለኝ ይችላል እዚያ፣ ምክንያቱም እኔ እንደዚህ ኮኜ ያስረገዘሽ እዛው ጠቅልሎ የያዘሽ ብለው ይሉኛል እያለች ሁላ ስትነግረው የማቅሽ ነገር የለም አንቺ ከኔ ጋር ሄድሽ ማለት እኔ ሰላማዊ ህይወት ኖርሁ ማለት ነው። በቃ ከሀይሚ ጋር ሰላማዊ ህይወት እኖራለሁ። አንቺ ከህይወቴ ከራቅሽልኝ እና በመሄድሽ ደስ ይለኛል፣ ልሸኝሽ፣ የትራንስፖርት ልክፈልሽ እያለ እዩም ብሏት ነበር ማለት ነው። እና በዛ ደግሞ በጣም ከፍቷት ነበረ። እንዴት እንደዚህ ያደርገኛል እያለች የሱን ምላሽ ሰምታ በጣም ከፍቷት ነበር ማለት ነው። እና ብሩኬ በቃ ብሩኬ በእዩ እንትን ሊባል ነው። ምክንያቱም ያው እዩ አጠገቧ እንዲደርስ አትፈልግም። ለምን? ከመጀመሪያው አያያዙ ያስታውቃል። ለሷ ያለው ቦታ ያስታውቅ ነበርና እሷ ደግሞ አጠገቤ ድርሽ እንዳትል እንዲያውም ምን ታመጣለህ ያንተ ልጅ አይደለችም ብላለች እዩ ማለት ነው። ስለዚህ ልጁ ያው የቢኒያም ነው የልጁ አባት። ለሷ ካጠገቧ ሆኖ ያልተለያት ያው በእርግዝና ጊዜ እንኳን ተነጫንጨው እንኳን ንጭናጭ እንዲሁ ያነጫንጫል ይባላል። ስለዚህ እሱ ያን ጊዜ አልነበረም። ካጠገቡ የነበረው የልጁ አባት ነው። ያንን ደግሞ እሷ ግልጽ አድርጋ ተናግራለች። በቃ ኩርት ማለት አለበት። እንትና ደግሞ ቡራ ወይንም ብሩኬ ደግሞ ያው ቁርጡን ያውቃል። ምክንያቱም አንደኛ ሀይሚን ሰላም የነሳት ነገርና የበጠበጣት ያለው ነገር እያነበረ ያው የመጨረሻ ማስጠንቀቂያ እና መጨረሻ በምርመራው ብቻ እንደሚገናኙ ነው ብሩክ የነገረው። እዩም የጠፋችው በቃ ተስፋ ቆርጣ በዛ ጊዜያቶች ለመገናኘት ነበር ማለት ነው። ግን እሷ ደግሞ ጅል ናት እንዴ!
ሰላም ከሆነች በኋላ ሁለት ከሆነች በኋላ በሰላም ከተገላገለች በኋላ ናልኝ የልጅ አባት ሁንልኝ የዲኤንኤ ምርመራ ይመርመርልኝ ልትና እንዲህ አይነት ነገር የማያስፈልግ ነውና እዩ ጎበዝ እንደዚህ ሰው በራሱን ችሎ ሲቆም በጣም ደስ ይላል። እንደዛም ብሏት ደግሞ የሱን ድጋፍ እንዲሁም አጠገቧ እንዲሆን ምናምን ነገር አልፈለገችም ማለት ነው። እና ብሩኬ ልጁ በቃ የመርመርልኝ ማለቱ አይቀርም። ግን ይህ ነገር ደግሞ እሷ አይደለም በልጁ ጉዳይ አጠገቧ እንዲደርስ አትፈልግም እዩ። ምክንያቱም ያው ከመጀመሪያው ስላየች ማለት ነው ቤተሰብ እና ደስ የሚል ነው። ለሀይሚም ሰላሟን የምታገኝበት ቁርጧን የምታውቅበት እሱም እንደዚያው ከህይወቱ ቢያንስ አንድ ነገር ቀረለት ማለት ነው። ለምሳሌ አብሳላት እና እዩ ናቸው አይደል የሀይሚና የብሩክን ህይወት እንዲበጠበጥ ያደረጉት። የእሷ ከተቀረፈና እውነቱ ከታወቀ ያችኛውን ማስጠንቀቂያ ስለሰጣት ብሩኬ ሰላማዊ ህይወት ከሀይሚ ጋር ይቀጥላል ማለት ነው። ብሩኬ ሀይሚ ነው የሚለው ሆኖ አብሳላት ወይስ እዩ አይልምና እነሱም የራሳቸውን መስመር ይዛሉ። ሀይሚና ብሩኬም አብረው ይቀጥላሉ ማለት ነው። ቤተሰብ በያላችሁበት ሰላም ቆዩ። ራሷ እዩ ደግሞ በራሷ ዩቲዩብ ቻናል ለተመልካች የምታስተላልፈው መልእክት ይኖራል። እንዲሁም ደግሞ ያው መውለዷን ቀጣይ በብሩኬ ዙሪያም የምታስተላልፈው ነገር ይኖራል ማለት ነው። እሱን ደግሞ ይዘን ከች እንላለን። ቤተሰብ ሰብስክራይብ እያደረጋችሁ ቻናሉን አበረታቱት። በያላችሁበት ሰላም ቆዩልኝ። ቻው